የኔ ዝምታ የፍርሃት ሳይሆን የበቀሌ ጅማሬ ነው ይላል ማለት ነው። ይሄ ጋጠወጥ ውርጋጥ ማለት ነው። ገባችሁ? አቶ አብርሽ ማለት ነው። ዛሬ ደግሞ በዚህ መልኩ አሻሼ ገዳሜ እሱ በስፓይደርማን ቀይ ልብስ፣ እሷም በቀይ ልብስ፣ እሱ የለበሰው ስፓይደርማን ጃኬት በቀዩ ነው፣ እሷም ደግሞ በቀይ ቀሚስ ባላንታይን መስለው መጥተዋል ማለት ነው። ይሄ ማለት ከሚስቱ ውጪ ባለገ ወይም ጋጦጥ እየሆነ የመጣ ልጅ ነው። ለማንኛውም ሁሉንም ነገር እነግራችኋለሁ። ይሄን ፎቶ ያዘጋጁበት ምክንያት እኔ እነግራችኋለሁ ማለት ነው። ሙሉውን መረጃ እነግራችኋለሁ። ከኔ ጋር ቆዩ። ይህን ቤት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሴት የሆናችሁ በሙሉ ሴት ነኝ የምትይ በሙሉ እውነት ከሴት ጎን ቆማለሁ፣ ስለ ሴት እጨነቃለሁ፣ ስለ ሴት ይመለከተኛል የምትይ ሴት በሙሉ ከሩታ ጎን እንድትቆሚ መልእክቴን አስተላልፋለሁ። ምክንያቱም ሩታን ገፋፍተው ያልሆነ መስመር ውስጥ እንድትገባ ያልሆነ ነገር ውስጥ እንድትሆን ያደረጓት እነሱ ናቸው። ምክንያቱም ሩታ ጥላቸው እንድትሄድና እሱ እንደፈለገ አሸሼ ገዳሜ እንደፈለገ ሊንዘላዘል እንደፈለገ በቃ ሊሆን ሀረካት ሊያሳይ እንደፈለገ ለመሆን ሩታን አታክ ማድረግ ነበረበት። ሩታን በዚህ መልኩ ገፍቶ ከዳር አድርሷታል ማለት ነው። እና አብርሽ እውነቴን ነው ምልክ ዋጋ ትከፍላለክ። እመነኝ አባትክ ጋሽዬ ጠይቆክ ከዚህ በኋላ ልጅ አይደለክም ብሎ ካል አይደል በስልክ ደውሎ መረጃ ደርሶኛል፣ ልጅ አይደለክም። አንተ ግን ስለ አባትክ አትጨነቅ፣ ስለ እናትህ አትጨነቅ፣ ስለ አካባቢህ አትጨነቅ። እኔ ምለው እሷስ ብትሆን እሷም እኮ ትዳር ነበራት እኮ ለስሟ እንኳን ለነገ ለፊቸሯ ለልጇ ለምናምን እንኳን ለምንድን ነው ማትጨነቀው? ሄርሜላ የምትባይ ማለት ነው። የሰው ትዳር ውስጥ ገብተሽ አቦካክተሽ አጨመላልቀሽ ልጆቹ ፍቅር የነበሩት ጥሩ ሰዎች ከነሱ ብዙ ትምህርት ይማር የነበረውን ሰው አንቺ የግልሽ ለማድረግ ብለሽ ሩታን ብስጩ ነገረኛ ሴት እንድትሆን አድርገሻት፣ ሰው በሷ እንዲፈርድ አድርገሻት። ዛሬ ግን ከአብርሽ ጋራ ቀይ በቀይ ልብስ ለብሰሽ መጣሽ። በጣም አዝናለሁ የእውነት። እናንተ አንድ ያልገባችሁ ነገር አለ። ሩታን እንዴት እሷ ደግ ሄርሜላ ደግ ሩህሩህ ለሰዎች አዛኝ፣ በተለይ ስፔሻሊ ለአብርሽ አዛኝ መስላን የመጣችው ማለት ነው። ሩታ ደግሞ ነገረኛ ሴት አስደርገዋት ሰዎች እንዲጠላት አደረጉ። ሩታን እኛ መቼም ቢሆን መቼም አንጠላትም። አላማችሁ ምን እንደሆነ ደርሰንበታል። ወዴት ሀገር እንደምትሄጂ ቪዛ እያስተካከላችሁ እንደሆነ ሁሉ መረጃና ማስረጃ እጅ ገብቷል። በዚህ አጋጣሚ እንድታቂ እሺ። ኦኬ ደግሞ ሰብስክራይብ አድርገሽኛል። ሰብስክራይብ ላይቱ ላይ መጥቶልኛል። ሰብስክራይብ ሄርሜላ ሰብስክራይብ አድርገሽኛል። ቪዲዮ ይደርስሻል በደንብ ኦኬ። እንደ ሴት እየደረሰ ያለው ሩታ ላይ እየደረሰባትን ያለው ነገር እቃወማለሁ። ለምን አልቃወምም? ሴት እኮ ናት። ወልዳ አራስ ሆና እርጉዝ ሆና እንኳን አንድ ቀን ቤቷ ውስጥ ተዝናንታ ሳትቀመጥ እንደ እርጉዝ እንኳን የእርጉዝ ልብስ ለብሳ አንድ ቀን በሸነና ሳትል ወለደች። ወልዳ ደግሞ አንድ ቀን እንኳን በስርዓት ልጇን እንኳን ታቅፋ በስርዓት ኢንጆይ ሳታረግ እንደ አራስ አንድ ቀን እንኳን ገንፎ ተቀቅሎላት ስትበላ እንኳን ሳናይ አንቺ በዚህ ሁኔታ ትዳሩ እንዲፈርስ እያደረግሽ ዛሬ እዚህ ደረጃ ደርሰሻል። አብርሽ በቃ ልጅቷን ተዋት፣ በቃ ከሩታ ህይወት ውጣ። ሩታ ግን ከሰሽ ጆሮውን አስይዘሽ ከሰሽ ንብረትሽን መካፈል አለብሽ። የማንም አንቺ ሁሉ የደከምሽለት ንብረትሽ፣ ይሄ ሁሉ ውጣ ውረድ ያየሽለት ንብረትሽ የማንም ጋጠወጥ ሴት መጥታ በአንቺ ህይወት ላይ እንደፈለገች ስትሆን ዝም ልትይ አይገባም። ኦኬ ዝም ልትይ አይገባም። በእናታችሁ ሁላችሁም ሴት የሆናችሁ በሙሉ እኔ እንደ ሴት እቺ ልጅ እየደረሰባት ሩታ እየደረሰባት ያለው ነገር ግፍ ነው ብላችሁ ግፍ የምትቃወሙ ሴቶች ካላችሁ ይሄን ቪዲዮ ቆራርጣችሁ ቲክቶክ ላይ ልቀቁት። አብርሽ ሄርሜላ እንኳን ሴት ለምዷል። በቃ አብርሽ በቃ ሴት ለምዷል። ካገኘው ሴት ጋር ነው የሚለጣጥፈው። ካገኘው ሴት ጋር ነው እንደፈለገ የሚሆነው። ስለዚህ ለሩታ የሆናት በሽታ ነው የሚያመጣባት። ይቅርባት በቃ ሩታ ትዳርሽን በፍርድ ቤት በህግ ደረጃ ሂጂ። ንብረቱ ሳይሸሽ ያለው ንብረት ስም ሳይዞር ወደ ሌላ ሰው ሳይሸጋገር ፈጥነሽ ሄደሽ ንብረትሽን አሳግጂ። ሁሉ ነገር ማሳገድ ትቻለሽ። ቀላል ነው። ጠበቃ ያዢ፣ ንብረትሽን ተካፈይ። ከዚህ ሰውዬ ጋር ያለሽን ነገር ይበቃሻል። ከዚህ በላይ ከዚህ ሰው ጋር መድከም የለብሽም። እሱ ሴት ነው የሚፈልገው። ገባችሁ? እንጂ እቺ ሄርሜላ ትላንትን የመጣችው ምንም በሌለው ሰዓት፣ ድሃ በነበረ ሰዓት፣ ምንም ነገር ህይወቱን ባልቀየረ ሰዓት፣ እዛች ደሳሳ ቤት ውስጥ በነበረ ሰዓት ከእናት አባቱ ጋር ዞር ብላ አይተዋለች? አላያችሁም። ሩታ ግን ምንም ሳይኖረው ሰው ሁሉ ይቅርብሽ፣ ቤተሰቦቿ ሁሉ ይቅርብሽ ሲሏት አይ እኔ እሱ እንደሆነው ሆናለሁ ብላ ከሱ ጋር በድህነቱ ላይፍ ውስጥ ገብታ እስካሁን አብራው የኖረች ሴት ሩታ ናት። ጀግና፣ የብዙዎቻችን አስተማሪ፣ ፍልቅልቋ ያቺ ሳቂታ ልጅ፣ ያቺ የምትስቅ የነበረች ልጅ እንዳትስቅ አርጋችሁ ነገረኛ ሴት አርጋችሁ ያስቀመጣችኋት እናንተ ናችሁ። ሩታ ላይ እየተሰራ ያለው ግፍ ሁላችሁም ሴት የሆናችሁ በሙሉ ልትቃወሙ
ይሄ ነገር ልክ አይደለም ልትሉ ይገባል። ሲሪየስ ይገባል። እንዴ ምን ማለት ነው? ምን ማለት ነው? በዚህ ደረጃ አንድ አራስን ሴት ማንቀልቀል፣ አንድ አራስን ሴት በዚህ ደረጃ ውጪ ግቢ ብሎ በዚህ ደረጃ ማሰቃየት፣ ትዳርን መረበሽ። ሄርሜላ እመኝኝ፣ አብርሽ ነገር ለአንቺም ጥሎሽ ነው የሚሄደው። እመኝኝ። አንቺ ዛሬ ገንዘብ ስላለው ብር ስላለው ሁሉ ነገር ስላለው ለአንቺ ትልቅ ነገር መስሎሻል፣ ግን ይቆጭሻል፣ ታለቅሻለሽ። እመኝኝ። ሁሉ ነገር እንደ ቀልድ መስሎሻል። ሁሉ ነገር አንቺ እንደምታስቢው መስሎሻል። አይደለም። ኔቨር ኤቨር። እመኝኝ። ታለቅሻለሽ፣ ታዝኛለሽ። ሁሉም ነገር ይሄ ነው በቃ ያለው ነገር። ዛሬ ቀለበት ልታስሩ ይሁን በቃ እናንተ ናችሁ የምታውቁት የራሳችሁን። ከካሜራ ጀርባ ስንት ነገር እያደረጋችሁ እንደሆነ እኛ መረጃ ይደርሰናል እኮ፣ ማስረጃ አለን። ኦኬ፣ ይሄ ነው ያለ እውነታ። ሁላችሁም ይሄን ቤት ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ይሄን ቪዲዮ ቆራርጣችሁ ብትፈልጉ ቲክቶክ ላይ ፈለጋችሁበት ውሰዱት። ስለዚህ እኛ ሩታን ነው መታደግ ያለብን ከዚህ ባለጌ ወራዳ ጋራ። ጭራሽ ቀይ በቀይ ለብሶ ከውሽማው ጋር መጥቷል። መቃወም አለብን እንደ ሴትና ሴት ላይ ይሄን ነገር ሲፈጸም ሳይ ዝም ልል አልችልም። ጋይስ ሰሞኑ ትንሽ ጠፍቻለሁ ውዶቼ፣ ጥሩ ስሜት ላይ ስላልነበርኩኝ ነው። እያመመኝ ነው። ለዛ ነው ጨጓራዬ ምናምን ያመኛል ውዶቼ። የምጠፋው ለዛ ነው። የእውነት በፊት አያመኝም ነበር፣ ግን ጨጓራዬ ከሆነ ጊዜ በኋላ ጥሩ አይደለሁኝም። በቃ እንጀራ ስበላ ያመኛል ብዙ ቀን ድረስ ማለት ነው። እና ወዳችኋለሁ ጋይስ። ላይክ፣ ሼር፣ ሰብስክራይብ አይለየን። ባይ ባይ።